ስግጥ ፍምስ የሚለውን ሐሳብ እንዲተወው ለአዶኒ ነግረው ነበር። እሱም ሐሳባችንን ተቀብሎት ወጥቶ በቃ ተው ከዚህ በኋላ ስግጥ ፍምስ እንዳትሉ ብሎ ቪዲዮ ሰርቶ ነበር። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ። ግን ደግሞ በማናውቀው ሁኔታ ከጥቂት ቀናት በኋላ ተመልሶ ወጥቶ ስግጥግጥ ፍምስ በሉ የሚል አይነት ሐሳብ ያለው ቪዲዮ ሰራ። ከዛም በኋላም ለእንደዚህ በቃ እኛ ተው ብለነው መክረነው ነበር፣ እኔም መክሬው ነበር ብሎ ሰራዊት ፍቅሬ ለእግረኛው ሚዲያ በቅርብ ጊዜ ተናግሮ ነበር። ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት። አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ታዲያ አዶኒ ትቻለው ካለ በኋላ ሐሳቡን ድጋሚ ቀይሮ ለምን ወጥቶ ስግጥግጥ ፍምስ ብሎ እንደውም ሐሳቡን አጠናክሮት ሊናገር ቻለ? እስር ቤትስ ለምን ሊገባ ቻለ? ከዚህ ቪዲዮ መልስ ልታገኙ ትችላላችሁ። እስከ መጨረሻው ድረስ ተከታተሉ። ቪዲዮን ከመጀመራችሁ በፊት ግን ለሶስት ሰዎች የ1,000 ብር ሽልማት አዘጋጅቻለሁ። ሽልማቱን ለማግኘት ጥያቄ ጠይቃችኋለሁ። ያን ጥያቄ በትክክለኛው መንገድ ከመለሳችሁ ሶስታችሁ 1,000 ብር ትሸለማላችሁ ማለት ነው። የምናወራው ወሬ ስለ አዶናይ ጉዳይ ስለሆነ ለመጨረሻ ጊዜ እስር ቤት ገባ ከተባለ ቀን አንድ ቀን በፊት ምን ያህል ቪዲዮ በቲክቶክ ሰራ በአንድ ቀን ውስጥ የሚለውን ኮመንት ላይ ጻፉልን። ትክክለኛውን መልስ የመለሰን ሰው ለሶስት ሰዎች ሽልማቱን እልካለሁ ማለት ነው። ሁላችሁም እንደምታውቁት አዶኒ ያው ሰሞኑን ቲክቶከሮች በተለያየ አይነት ጉዳይ እስር ቤት እየገቡ ይገኛል። ጃኒ ታስሯል። ኢቫን የምትባል ቲክቶከር ታስራለች ባለባበሳቸው ምክንያት። አንድ ደግሞ ስሙን ማላስታውሰውም ሌላም ቲክቶከር ታስሯል። ከነሱ ውስጥም ደግሞ በሌላም ደግሞ አሁን ላይ ቫይራል የነበረ በጣም መነጋገሪያ የሆነ በጣም በብዙ ሰዎች ተወዳጅነትን ያገኘ በቲክቶክ ክሬቲቭ አዋርድም ላይ ደግሞ በሶስት ዘርፎች ያሸነፈ በጣም አሁን ላይ በጣም በቃ ስሙ የናኘና የገነነ ሰው ነው አዶኒ። ንግግሩ ደግሞ ያው እሱን ቫይራል ያደረገው ስግጥ ፍምስ የሚል ነው እና የሱ ሐሳብ ሰዎች ያው ለዓላማቸው ሲነሱ ሊሰሩ ሲነሱ የሆነ ነገር እናገኛለን ብለው ሲመጡ ብዙ ሰዎች ይቃወማሉ፣ ትችት ያቀርባሉ፣ ተቃውሞችን ያስነሳሉ ምናምን ኤቭሪቲንግ ሰዎች ወደ ኋላ እንድንቀር የሚያደርጉ ነገሮችን ያደርጉብናል፣ ይሉኝታ ያስይዙናል፣ ምንፈልግበት ቦታ እንዳንደርስ እያደረጉን ነው። ስለዚህ ለዓላማችን ሰግጠን ምንፈልገውን ነገር እናገኝ የሚል ሐሳብ ይዞ ወጣ። በጣም ቫይራል ነበረ፣ በሰዎች ዘንድ በጣም ተቀባይነት ያገኘ ነበረ። አብሶ ደግሞ አሁን ባለ የወጣቶች ዘንድ በጣም ተቀባይነት ያገኘ ጉዳይ ነበረ። ግን ደግሞ ያው ሐሳቡን በኔጌቲቭ እሱ ባስነሳው ሞቲቭም ሳይረዱ ደግሞ በቃ ጀስት ምንም ነገር አድርጌ ልታወቅም ብለው ደግሞ ከአገር ባህል ከሚፈቅደው ነገር አንፃር ተቃራኒ የሆኑ ነገሮችን ደግሞ እያደረጉ ያሉ ሰዎች ነበሩ። ያን ደግሞ ዓላማ ደግሞ በትክክለኛው መንገድ ተጠቅሞ ደግሞ ሰግጬ ፈምሼ የራሴን ሐሳብ አካሄዳለሁ ወይም ደግሞ ስራዬን እሰራለሁ የሚሉም ደግሞ ሰዎች በሁለት ጎራ የተከፈሉ ነበሩ። በዛ ምክንያት ግን ብዙ ደግሞ ውዥንብሮች፣ ብዙ ተቃውሞች በሐሳቡ ምክንያት እየተነሱ ነበረ። በዚህም ምክንያት አሁን እስር ቤት ገብቶ እንዳለ ሁላችሁም ታውቃላችሁ። ከዚህ ጋር ተያይዞ ደግሞ ሰራዊት ፍቅሬ ከሱ ጋር ስግጥ ፍምስ ቱር የሚል አንድ ኢቨንት ኦርጋናይዘሮች ያዘጋጁት ዝግጅት ነበረ። በዛ ዝግጅት ላይ ሰራዊት ፍቅሬ እንዲገኝ ተጋብዞ ነበርና ከሱ ጋርም ደግሞ እንዴት አንተ አዶኒ እንዲህ ትላለህ በሚል አዶኒን የሚቃወሙ ሰዎች ሰራዊት ፍቅሬ ላይ ጥያቄ ያነሱ ነበርና ሰራዊት ፍቅሬ ምን አለ? ጀስት አዶኒ ሐሳቡ ሞቲቭ ትክክለኛ ነው፣ ግን ያው የተጠቀመው ቃል ያው ጀስት ከሀገር ትንሽ ነቀፌታን የሚያስነሳ አይነት ነበረ። እናም ያው መክሬው ነበረ ብሏል። ሰዎች በመጥፎ ነገር ይረዱብሃል፣ ስለዚህ ነገሮችን አስተካክል ብለን እኔም ጠርቼው ሌሎችም መክሮት ነበረ። ከዛ በኋላ ያው ተቃውሞ እንደበዛበት ሲያቅ አዶኒም ደግሞ ወጥቶ ቪዲዮ እንደሰራ ይታወቃል። ደብሮኛል እንደው እንዲህ እኔ ዓላማ ይዤ የተነሳሁት ለጥሩ ነገር ነበረ፣ ግን ደግሞ ብዙ ተቃውሞች እየመጡ ነው፣ መጥፎ ተቃውሞች እየመጡ ነው። ስለዚህ ስግጥ ፍምስ የሚለውን ሐሳብ ትተነዋል፣ ይቅር በቃ ምናምን አለ። ከ3 ቀን ምናምን በኋላ ደግሞ እንደዛ ካለ ከ3 ቀን በኋላ አዶኒ ወጣና እንደውም እነሱ ሰግጠው እኛን እየተቃወሙ እስከሆነ ድረስ ደግሞ የኛን ዓላማ ላለመረዳት ሰግጠው እየሰሩ እስከሆነ ድረስ ደግሞ እኛ መሰገጥ አይደለም ያለብን፣ ስግጥግጥ ማለት ነው ያለብን። ስግጥ 3 ጊዜ ማለት ያለብን አይነት ሚል ቪዲዮ ተሰራ። ሰውም ያው ጀስት የሱ ደጋፊዎች ደገፉት፣ የሚቃወሙት ደግሞ በጣም ተቃወሙት ምናምን።
በቃ ውዥንብሩ ቀጠለ። በዛ ውስጥ ደግሞ ምን አይነት ቪዲዮ ወጣ? ከዩ ጩፋ ጋር አዶኒ ተገናኘ እና በቃ ጀስት ልትተው አይገባም። ይሄን ነገር ከተውክ አንተ ኦልሬዲ አላማ የጀመርከውን ይሄን ሁሉ ነገር ነው የምታፈርሰው፣ ወደ ቀድሞ ቦታ ትመለሳለህ። ስለዚህ ነገሩን ይዘህ ቀጥልበት፣ ማንንም እንዳትሰማ። እንደውም ስግጥ ሳይሆን 3 ጊዜ ረገጥ አድርገው ስግጥግጥግጥ ማለት ነው ያለብህ የሚል አይነት ቪዲዮ ተሰራ ማለት ነው። እስቲ ስሙትና እንመለስ፣ አድምጧቸው። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። እና ቪዲዮ ይሄንን ይመስላል። እና ከዚህ ኮንቨርሴሽን በኋላ ይመስለኛል አዶኒም ወጥቶ እንደዛ አይነት ንግግሮችን የተናገረው። እናም አይ ቲንክ መንግስትም በዚህ ጉዳይ ሊሆን ይችላል ወደ እስር ቤት ሊያስገባው የቻለው ብዬ አስባለሁ። ያው ላይሆንም ይችላል። የተለያየ አይነት ኢሹዎች እየተነሱ ነው በፖለቲካ ሳይድ፣ በተለያዩ አይነት አንግሎች አዶኒ ላይ የተለያዩ አይነት ወሬዎች እየተነሱ ነውና አይ ቲንክ እዩ ጩፋም ሞራል የሰጠው ይመስለኛል በዚህ ጉዳይ እንዲቀጥልበት እና እንዲገፋበት። እነ ሰራዊት ፍቅሬ ደግሞ ያው እንዲያቆም ነግረነው ነበር አይነት ሐሳቦችን አንስተዋል። እና ብቻ ስሜታዊ ሆነን ብዙ ነገሮችን ልንል እንችላለን፣ ግን ደግሞ ያው ተረጋግተን አሁን መንግስት የያዘው ጉዳይ ስለሆነ እንዲህ ነው እንዲያ ነው እያልን መፈትፈት አይጠበቅብንም። ለልጁም ደህንነት ሲባል መጥፎ ነገሮችን ባናወራና ባንናገር ጥሩ ነው ብዬ አስባለሁ። ያው እኔ በአዶኒ ጉዳይ 3 አይነት ሰዎች አሉ ብዬ አስባለሁ። አንደኞቹ የአዶኒን ሐሳብ በቃ ሙሉ በሙሉ ትክክል ነው ብሎ የተቀበሉ ሰዎች አሉ። ሁለተኞቹ ደግሞ እሱን ላለመረዳት ሰግጠው የእውነትም በቃ የሚለውን ነገር ጭራሽ ላለመቀበል ምናምን የሚሉ ሰዎች አሉ። ሶስተኞቹ ደግሞ ሐሳቡ ሞቲቭ ትክክል ነው፣ የሰራዊት ፍቅሬ አይነት ሐሳቡ ትክክል ነው፣ ግን ደግሞ ቃሉ የተጠቀመው ቃል ትንሽ ለሀገር የሚመጥን አይነት አይደለም የሚል አይነቱ 3 አይነት ሰዎች ነው ያሉት። እና የመጀመሪያዎቹ በቃ ጀስት እሱን የሚወዱት ናቸው የሚከተሉት ናቸው ምናምን። ግን ያው እነሱ ውስጥም ደግሞ በሁለት ይከፈላሉ። እሱን በፖዚቲቭ ተረድተው የእውነትም እየተገበሩ ያሉ፣ ግን ደግሞ በኔጌቲቭም ደግሞ ሐሳቡን እየተጠቀሙ ያሉበትም ሰዎች አሉ። ሁለተኞቹ ደግሞ ቅድም እንዳልኳችሁ ይሄ የድሮ የሚባሉ የድሮን ነገር የሚወዱ የዚህን ዘመን የወጣቱ ትውልድ ያልሆኑ ሰዎች ደግሞ በጣም በቃ ይሄን ነገር በጣም በመጥፎ አይነት አድርገው ነው እየተረዱ ያሉት። ሶስተኞቹ ደግሞ ያው ሐሳቡ ጥሩ ቢሆንም ደግሞ ያው ኢትዮጵያ ውስጥ ያለ ሰው አብዛኛው ትንሽ ያልተማረ ነው። ሐሳቡ አእምሮ ብዙ ነገሮችን ማገናዘብ ማይችል ስለሆነ በመጥፎ ነገር ይሄን ነገር ስለሚረዳ ሞቲቭ ጥሩ ነው፣ ቃሏ ትንሽ ቀየር ብትል የሚሉ ሐሳቦችን ያነሳሉ። እና ይሄን ይመስላል። ስለዚህ አዶኒን የምትወዱትም የምትቃወሙትም ብቻ ኤቭሪቲንግ በዚህ ሐሳብ የተስማማላችሁ ብዬ አስባለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ሳምንት በሌላ ቪዲዮ በሌላ ሐሳብ እስክንገናኝ ድረስ በደህና ቆዩ። መልሳችሁን ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ አድርጉ። ሃሞና ቲዩብ ይለያል። በብልሃት እንኖር።